ሰበር ዜና የመንግስት የጸጥታ ኃይሎች በንጹሃን ላይ የሚፈጽሙት ጥቃት አሳሳቢ ሆኖ ቀጥሏል ተባለ። ከሰሞኑ የመንግስት የጸጥታ ኃይሎች በፈጸሙት ጥቃት 10 ሰዎች መሞታቸውም ተሰምቷል። የሚደርሰውን ጥቃት መንግስት ችላ ማለቱ አሳሳቢ ነው ተብሏል። አብራችሁን ቆዩ። በቀዳሚነት የምናደርሳችሁ ይሆናል። በህጋዊ የውጭ ሀገር ስራ ስምሪት ፕሮግራም በጣሊያን ሀገር በሆቴልና መስተንግዶ ዘርፍ የሰው ኃይል ይፈለጋል ተባለ። ለጣሊያን ሀገር የስራ ዕድል ምዝገባ ስለተጀመረ እንዳያመልጣችሁ የሚል ጥሪ ቀርቧል። ተጨማሪ አለን። በማህበራዊ ሚዲያ የህክምና መሳሪያዎችን የሚያስተዋውቁ ግለሰቦች ላይ ክስ ተመሰረተ። በማህበራዊ መገናኛ ዘዴዎች ላይ ያለ ህጋዊ ፍቃድ የህክምና መሳሪያዎችን የማስተዋወቅ ስራ በህግ እንደሚያስቀጣና አስተዋዋቂዎች ላይም ክስ እንደተመሰረተ ሚዲያችን ሰምቷል። ተጨማሪውን ይዘናል። ከውጭ በተሰማ ሰበር መረጃ የነዳጅ እጥረት ሩሲያን እያናወጠ ነው ተባለ። በአሁኑ ወቅት በሩሲያ ውስጥ ከባድ የሀገር ውስጥ ነዳጅ ቀውስ የተከሰተ ሲሆን ይህም በመላው ሀገሪቱ ከፍተኛ የቤንዚን እጥረት አስከትሏል። ይህንንም ተከትሎ የሩሲያ ከተሞች እጅግ ረጃጅም በሆኑ የተሽከርካሪ ሰልፎች ተጥለቅልቀዋል ተብሏል። መረጃውን ይዘናል። እስራኤል የኢራኑን የውጭ ጉዳይ ሚኒስትርና የፓርላማ አፈ ጉባኤውን ለመግደል አቅዳ እንደነበር ተሰማ። ተጨማሪ አለን። የተከበራችሁ ቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮውን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎች ተሸጋገርን። በቅድሚያ በዘይሴ ወረዳ በመንግስት የጸጥታ ኃይሎች በተፈጸመ ጥቃት 10 ሰዎች መሞታቸውን ኢሰመጉ ገለጸ። በደቡብ ኢትዮጵያ ክልል ጋሞ ዞን ዘይሴ ወረዳ በመንግስት ታጣቂ ኃይሎች በተፈጸመ ጥቃት የ10 ሰዎች ህይወት ማለፉን የገለጸው የኢትዮጵያ ሰብአዊ መብቶች ጉባኤ ድርጊቱ በአስቸኳይ እንዲቆም ጥሪ አቅርቧል። ኢሰመጉ ሰኔ 25 ቀን 2018 ዓ.ም ባወጣው ጋዜጣዊ መግለጫ እንዳስታወቀው በዘይሴ ወረዳ በሚገኙ በተለያዩ ቀበሌዎች ውስጥ ከሰኔ 11 እስከ ሰኔ 22 ቀን 2018 ዓ.ም ድረስ ብቻ በመንግስት የታጠቁ ኃይሎች በተፈጸሙ ጥቃት የ10 ሰዎች ህይወት አልፏል። በተጨማሪም በ3 ግለሰቦች ላይ የአካል ጉዳት፣ ጾታዊ ጥቃት፣ የንብረት ዘረፋና ውድመት እንዲሁም የጅምላ እስር መፈጸሙን ድርጅቱ ከአካባቢው ካሰባሰበው መረጃ ለማረጋገጥ መቻሉን ገልጿል። ከአካባቢው በተነሱና ምላሽ ባላገኙ የማህበረሰብ ጥያቄዎች ሳቢያ እየተባባሰ በመጣው በዚህ ጥቃት ምክንያት በርካታ ነዋሪዎች ህይወታቸውን ለማዳን ሲሉ መኖሪያቸውን ለቀው መሰደድ መገደዳቸውንም መግለጫው አስረድቷል። ኢሰመጉ ቀደም ሲል በየካቲት ወር 2018 ዓ.ም በተመሳሳይ መልኩ ጥሪ አቅርቦ የነበረ ቢሆንም የሰብአዊ መብት ጥሰቱ አሁንም ተጠናክሮ መቀጠሉን ገልጿል። ጉዳዩን አስመልክቶ ከአርባ ምንጭ ዙሪያ ወረዳ አስተዳደር መረጃ ለማግኘት የተደረገው ጥረት እስካሁን ባይሳካም ወደፊት ተጨማሪ ምርመራዎችን በማድረግና የወረዳውን ምላሽ በማካተት ዝርዝር መረጃዎችን ይፋ የሚያደርግ መሆኑንም ጉባኤው አስታውቋል። በመጨረሻም የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ የተለያዩ ጥሪዎችን አስተላልፏል። የደቡብ ኢትዮጵያ ክልልና የጋሞ ዞን የጸጥታ አካላት የንጹሃንን የደህንነት የመጠበቅና የሰብአዊ መብቶችን የማክበር ኃላፊነታቸውን እንዲወጡም ጠይቀዋል። የጸጥታ አካላት በወንጀል የሚፈልጓቸውን ግለሰቦች በቁጥጥር ስር አውለው ፍትህ የማግኘት መብታቸውን እንዲያስከብሩም አሳስቧል። በክልሉ የሚነሱ ጥያቄዎች ህግን በተከተለና ማህበረሰብን ባሳተፈ ሰላማዊ መንገድ እንዲፈቱም ጥሪ አቅርቧል። በተጨማሪም በዘይሴ ማህበረሰብ ላይ የተፈጸመ ያለውን የሰብአዊ መብት ጥሰት በአስቸኳይ እንዲቆም ተገቢው ትኩረት ተሰጥቶ በአካባቢ በደረሱ ጥቃቶች ላይ አፋጣኝ ማጣራት ተደርጎ ጥፋተኞች ለህግ እንዲቀርቡም አበክሮ ጠይቋል። የስራና ክህሎት ሚኒስቴር ለጣሊያን ሀገር የስራ ዕድል የምዝገባ ጥሪ አቀረበ። የስራና ክህሎት ሚኒስቴር በገባው የሁለትዮሽ ስምምነት መሰረት በህጋዊ የውጭ ሀገር ስራ ስምሪት ፕሮግራም በጣሊያን ሀገር በሆቴልና መስተንግዶ ወይም ሆስፒታሊቲ ዘርፍ የሰው ኃይል እንደሚፈልግ አስታውቋል። የዜጎችን መብት ደህንነትና ጥቅም በማስጠበቅ ህጋዊ በሆነ መንገድ ወደ ጣሊያን ሄደው መስራት የሚፈልጉ አመልካቾች እንዲያመለክቱ ሚኒስትሩ ጥሪ አቅርቧል። የስራ መደቦቹ ጸሐፊ፣ የጽዳት ሰራተኛ፣ ረዳት ሼፍ፣ ጣቢ፣ የወለል ረዳት፣ የቢሮ አስተናጋጅ፣ የጥገና ቴክኒሻል፣ የማሳጅ ባለሙያን ያካትታል ተብሏል። በመሆኑም የማመልከቻ መስፈርቶቹ ከስራው ጋር ተያያዥ የስራ ልምድ ያላቸው ተመራጭ ናቸው ተብሏል። ለአብዛኛው የስራ መደቦችም የእንግሊዝኛና ወይንም የጣሊያንኛ ቋንቋ እውቀት እንደሚያስፈልግ ተገልጿል። ለእያንዳንዱ የሙያ መደቦችም ተዛማጅ የሙያ ማረጋገጫ ወይንም የሆቴልና መስተንግዶ ትምህርት ተመራጭ ነው ተብሏል። ከዚህ ባለፈ የስራ ቆይታው አብዛኞቹ የስራ መደቦች
ለ2026-2027 የክረምት የቱሪዝም ወቅት የሚቀጠሩ ሲሆኑ አንዳንድ የስራ መደቦች ዓመቱ ሙሉ ወይንም በበጋና በክረምት ወቅት የሚሰሩ መሆናቸው ተገልጿል። በመሆኑም አመልካቾች ለመመዝገብ በአቅራቢያቸው ባለ የአንድ ማዕከል ወረዳ ወይንም ቀበሌ በመሄድ የባዮሜትሪክስ መረጃ በመስጠትና የሰራተኝነት መለያ ቁጥር ላበር አይዲ መያዝ ያስፈልጋል ተብሏል። በተጨማሪ ምዝገባ ሆነ ስምሪቱ በሚኒስትሩ መስሪያ ቤት የኢትዮጵያ ስራ ገበያ ብቻ የሚከናወን ሲሆን ሚኒስትሩ ለየትኛውም አካል ውክልናም ሆነ ፈቃድ አለመስጠቱንም አሳስቧል። ለዚህም አገልግሎት ምንም አይነት ክፍያም የለውም ሲል የስራና ክህሎት ሚኒስቴር ባወጣው መረጃ ላይ ጠቁሟል። በማህበራዊ መገናኛ ዘዴዎች ላይ ያለ ህጋዊ ፍቃድ የህክምና መሳሪያዎችን የማስተዋወቅ ስራ በህግ እንደሚያስቀጣ ተገለጸ። የኢትዮጵያ ምግብና መድኃኒት አስተዳደር ባለስልጣን በማህበራዊ መገናኛ ዘዴዎች ላይ ያለ ህጋዊ ፍቃድ አንዳንድ የህክምና መሳሪያዎችን የማስተዋወቅ ስራ እየተሰራ ይገኛል ሲል ከሷል። ባለስልጣኑ ዩቲዩብ እና ቲክቶክን ጨምሮ በማህበራዊ መገናኛ ዘዴዎች ላይ ህጋዊ ማረጋገጫና ፍቃድ ያልተሰጣቸው የህክምና መሳሪያዎችን ያስተዋወቁ አካላት ማስታወቂያዎችን በአስቸኳይ እንዲያነሱ አሳስበዋል። አንዳንድ የህክምና መሳሪያዎችም ለህዝብ በማስታወቂያ መልክ እንዳይቀርቡ በህግ የተከለከሉ ናቸው ብሏል ባለስልጣኑ። ማሳሰቢያውን በመጣስ ያለ ህጋዊ ፍቃድ የህክምና መሳሪያዎችን ማስተዋወቅ በሚቀጥሉ አካላት ላይም ህጋዊ እርምጃ እንደሚወስድ ባለስልጣኑ በጥብቅ አስጠንቅቋል። ከውጭ በተሰማ ሰበር መረጃ የነዳጅ እጥረት ሩሲያን እያናወጠ ነው ተባለ። በአሁኑ ወቅት በሩሲያ ውስጥ ከባድ የሀገር ውስጥ የነዳጅ ቀውስ የተከሰተ ሲሆን ይህም በመላ ሀገሪቱ ከፍተኛ የቤንዚን እጥረትና በሃይዌዎች እንዲሁም በከተማ መንገዶች ላይ ለሰዓታት የሚዘልቁ እጅግ ረጃጅም የተሽከርካሪ ሰልፎችን አስከትሏል ተብሏል። ለዚህ አስከፊ የነዳጅ እጥረት ዋነኛ ምክንያትም ዩክሬን በሩሲያ ነዳጅ ማጣሪያዎች፣ የማከማቻ ተቋማትና የኃይል መሰረተ ልማቶች ላይ እያካሄደች ያለችው ተከታታይ የድሮን ጥቃት ነው ተብሏል። ይህ ጥቃትም የሀገሪቱን የነዳጅ ማጣራት አቅም በከፍተኛ ደረጃ እንዲቀንስ አድርጎታል ተብሏል። በዚህ ምክንያት የሩሲያ ባለስልጣናት በበርካታ ክልሎች ላይ ጥብቅ የነዳጅ አቅርቦት ገደል ለመጣል ተገደዋል። ይህም በማህበራዊ ሚዲያ ላይ በስፋት እንደሚታየው አይነቱ አሰልቺ የነዳጅ ሰልፎችና የትራፊክ መዘጋጋትን ፈጥሯል ተብሏል። በመጨረሻም እስራኤል የኢራንን የውጭ ጉዳይ ሚኒስትርና የፓርላማ አፈ ጉባኤውን ለመግደል አቅዳ እንደነበር ኒውዮርክ ታይምስ ዘገበ። አሜሪካ ከኢራን ጋር እጅግ ስስ የሆኑ ዲፕሎማሲያዊ ንግግሮችን በምታደርግበት ወቅት እስራኤል የኢራኑን የውጭ ጉዳይ ሚኒስትር አባስ አራግቺና የፓርላማ አፈ ጉባኤውን ሞሐመድ ባቂር ቃሊባፍን ለመግደል አቅዳ እንደነበር የአሜሪካ ባለስልጣናትን ጠቅሶ ኒውዮርክ ታይምስ ዘግቧል። እንዲህ አይነቱ የደህንነት እርምጃ የተጀመረው የዲፕሎማሲ ሂደቱ ሙሉ በሙሉ ያከሽፈዋል በሚል ሰጉ የአሜሪካ ባለስልጣናት በሁለቱ ከፍተኛ ባለስልጣናት ጥቃት ሊሰነዘርባቸው እንደሚችል ለኢራን ሚስጥራዊ ማስጠንቀቂያ እንዲያስተላልፉ በርካታ የቀጠናው ሀገራትን ጠይቀው ነበር። በተጨማሪም ዋሽንግተን ድርድሩን በሚካሄድበት ወቅት እንዲህ አይነቱን ጥንቃቄ እንዳትፈጽም እስራኤልን አጥብቃ አሳስባታለች ተብሏል። እስራኤል አራግቺንና ቃሊባፍን በግድያ ኢላማ ስም ዝርዝሯ ውስጥ አስገብታቸው የነበረ ቢሆንም በአሜሪካና በኢራን መካከል የሚደረገው ውይይት ሲጀመር ግን ለጊዜው ከዝርዝር አንስታቸዋለች ተብሏል። የአሜሪካ ባለስልጣናት እንዳሉትም ሁለቱ ግለሰቦች በንቁ ጦርነት ወቅት እንደ ህጋዊ ወታደራዊ ኢላማ ሊቆጠሩ የሚችሉ ቢሆንም የሰላም ንግግሩ ባለፈው ሚያዝያ ከተጀመረ በኋላ ግን እነሱን መግደል ውይይቱን ሙሉ በሙሉ የሚያስቆምና ጦርነቱን በድጋሚ የሚቀሰቅስ ይሆን ነበር ሲሉም ተደምጠዋል። ዜናዎቻችን አበቃን። በሰላም ቆዩን።